ቼክ ሰጣለሁ፣ ቼክ ፈርሜ ሰጥና ቼክ ተጠቀማለህ አለችኝ። አንተ መጀመሪያ ስትረክበ ስራውን ስትጀምር ሁሉ ነገር ላይሰንስ ኤቭሪቲንግ በስምክ መዞሩን አላረጋገጥክም ነበር? ስም ለማዞር እዚህ ሆኜ ሰላም ውል እንዴ ነው የምናደርገው አልኳት። ስላት ውል የኢትዮጵያ ውል ዱባይ ላይ አይሰራም፣ የኢትዮጵያ ውል ዱባይ ላይ ስለማይሰራ እዛ እንዋዋላለን አለችኝ። ይሄ ከሞፌ ዱባይ ልንሄድ እኔ ከመሄደ በፊት እዚህ ጋር ማለት የዘለልኩብሽ ነገር ከመሄደ በፊት አሁን ሁለቱ ሽማግሌዎቹ እሷና እኔ አገናኝተው አልተመቻቸውም። ሰርግ ነበረባቸው መሰለኝ ቀሩ። እናት አባቴ፣ የአካባቢ ሽማግሌ፣ የእሷ እናት አባት፣ ጓደኞቿ፣ ወንድሞቿ ተሰብስበን ፍየል ታርደው ውስኪ ተጠጥቶ በቃ እንዲህ በቅቤ ደፍቶብን ሂድ ይቅና ብለውኝ እናት አባቴም የእሷም እናት አባት መርቆን የወጣሁት ከኢትዮጵያ ሂድ እግዚአብሔር ከፊት ይቅደም ብሎኝ እንደ ጉራጌ ማህበረሰብ የቀራቸው ምርቃት የለም። ያለመኑኝ አምላክ ያልጠሩኝ ታቦት የለም። መርቆኝ የወጣሁ ልጅ ነኝ። እሷ ባለችበት ሙሉ ቪዲዮ አለኝ ከእናት አባቷ ጋር ከጓደኞቿ ጋር እኔ ቤት በራሴ ቤት ይሄ ሁሉ ድግስ የተደረገው ማለት ነው ተደርጎ ነው የወጣሁት። ስለዚህ ይሄ ሁሉ የቤተሰብ ታሪክ ስላለ ይሄ ሁሉ የእናት አባት ሽምግልና ሰዎች ማስረጃ ስላለ ምንም አይፈጠርም በሚል ዱባይ ነው የሚሰራው የዚህ ሀገር ጋር ሰላም ተያይዘን ዱባይ ወጣን። በዛ መሀል ስለ ትራንዛክሽን ሳወራት ቼክ ሰጣለሁ ቼክ ተጠቀማለህ አለችኝ። ከዛ በዛ መሀል ደግሞ ቀደም 78 ሚሊዮን ብር የሚለው ላይ ምንነግራለን 28 ሚሊዮን ብሩ በ6 ወር ውስጥ አብራኝ ስላለች በ6 ወር ልከፍላት ንግራችን እኮ እነዚህ ሁለት ነጥቦች አንዴ ሊያዛቸው የቀረውን እሺ በንጉስ በኩል ላኩና ቶታል 50 ሚሊዮን ከፈልኩ ማለት ነው። የቀረውን 28 ሚሊዮን ቀረውን 28 ሚሊዮን 6 ወር አብራኝ ሰርቼ ታት ተስማምተን ኦኬ። ሁለተኛው ነጥብ ደግሞ ምንድን ነው? ፖዝ ማሽኑ ሲመጣ በስምሽ ለምን ሆነ ስላት ቼክ ሰጣለሁ አለችኝ። ከፓርትነር ጋር አልጨረስኩም ጉዳይ አለኝ። እስከዛ ቼክ ጠቀማለሁ፣ ቼክ ፈርሜ እሰጥሃለሁ። ከፓርትነር ጋር እስከዛ እስከዛ ከፓርትነሯ ጋር ያለውን ወረቀት ጨርሳ በስምህ እስከምታዞርልህ በቼክ ልትሰጥ ቼክ ፈርሜ እሰጥሃለሁ፣ ቼክ ትጠቀማለህ አለችኝ ስትለኝ፣ እንዲሁም ቶማስ የሚባል ልጅ ሾፌር የሆነ ብላ ቀጥራ ሰጠች ነበረ። ሾፌር እንዲሆነኝ ሀገር ስለማላቅ ማለት ነው። እሱም ነበረ ቶማስ ይሄ ማሽን ቶሎ አስነሳልኝ አልኩት ነበረ። እዛ ቤት ቶሎ አስነሳል ስለው እሱ ደውሎላት የሆነ ምን እንዳላት አላውቅም። ከዛ በኋላ ደውላልኝ ፍቄ ችግር የለውም ቼክ ፈርሜ እሰጥሃለሁ፣ ቼክ ትጠቀማለህ አንዴ ከስባ እስክጨርሰው ምናምን ብላ ስትለኝ፣ ስራ ተጀምረዋል አቁሜ መጠየቅ የምችለው ነገር አይደለም፣ ሰው ሀገር ነው ያለሁት፣ ዘጋ የተሰቀለው ሬሳ ነው በሬት አድሮ ነው የመጣው መቀጠል ስላለበት እሺ አልኳት። ከዛ ከዛሬ ነገ እየተባባልን በዛ መሀል ላይ ማስተካከያ እንዲሰሩልኝ ያወራቸው ልጆች አሉ፣ ማቲያስና በረከት ማስተካከያ ደግሞ የሰሩ ልጆች አሉ። እነሱንም ስታወራኝ ስታገናኘኝ ይኸው ከም በኋላ እሱ ነው ባለቤቱ ሽጬለታለሁ ብላ በረከት የሚባል ልጅ ጠርታ የሚያስታውቀሽ እሷ ነች። በረከት የሚባለው ልጅ ማቲ ባጅ ደግሞ ራሱ ፈልጎ መጥቶ መሰለኝ ያወራኝ። እሷን ሲያወራት እሱ ነው ሆነሩ ባለቤቱ እሱ ነው ብላ አገናኘች። ከነ ዋጋ የተነጋገሩት እንደው አሁን
በድራም ሲጠሩልኝ በእኛ ብር ስመታው ብዙ ብር ስለሆነ እንደዚህ እያሉ ልክ ነው ስላት፣ አይ ያው የኛ በዚህ ሀገር ስለሆነ እያወሩ ያለው ልክ ናቸው አለችኝ። ተስማማን። እነሱ ማስታወቂያን ሰሩልኝ። ስራው ቀጠለ። በዛ መሀል መጨረሻ ላይ አሁን ከዚህ ከስራ ጋር ተያይዞ የእነኝህ ልጆች ክፍያ የነበረከትን የነ ማቲያስ ክፍያ ሊከፈል ብር ፈለኩ። የቀራቸው ደረሰ ጨቀጨቁኝ፣ ሲጠይቁኝ ከዛ ሰላም የነበረከት ሂሳብ ምንድን ማቲ ሂሳብ ይሰጥ ምናምን ስል እኔ አሁን ቼክ ነው የመሰለኝና ካሽ ብር ነበረ። ካሽ ብር ስጠይቅ አቡ እየሰማሽ ነው አይደል? አዎ እየሰማሁ። ካሽ ብር ስጠይቃቸው አሁን ወሰድሽ ሰላም አሉኝ ልጆች። ካሽሯ ካሽ ብር ከካሽሪ ጋር ለምን ስላት ካሽ ብር መውሰድ ጀመረች። እሺ ካሽ ብሩን ማን ምን ሆነ ስላት አይ ሰላም ወሰደችው። ለምን ባንክ ይግባ ብላ ምንም አላልኩኝም። ባንክ ይግባ ብላ ወሰደችው። ኦኬ እሺ። ከዛ በማግስቱ ነገርኳት። አንድ ሞባይል የምትባል ዌተር አለች፣ እኔ ወሰድኳት ልጅ ካሁን በኋላ እንዳስጫት ብያት አስቆምኩኝ። ከዛ እሱ ቶታሉ አላውቅም፣ የቀን ሽያጭ ስለማላስታውስ ማለት ነው። የአንድ ቀን ሽያጭ ነው ግን የወሰደችው። እኔ ሁሌማ ሰላም ይገባ እኮ ሀቡ የዛች ቀን ለልጆቹ ልከፍል ስል ብር አጣሉ ማፈልግ በካርድ የሚከፈለው ብቻ ነው እሷ ጋር የሚገባው። በካሽ የሚከፈለው ካሹ 100% ሰው ጋር የሚገባው 10 ብር አላውቅም። እኔ አንተ ባንክ አካውንት አላወጣክም በራስህ ስም? እናቴ አይዲን ወይተር ብላለኛለች። እንዴት ለካ ስለ አይዲ አልጨረስኩልሽም አይደል? አሻራ ሰጥቼ መጣሁ። አልደረስንም። አሻራ ሰጥቼ መጣሁ። ከ3 ወር ከ4 ወር በኋላ ስጠይቃት አይዲን ሳየው ስቀበላት ከዛ በፊት ኢትዮጵያ ስመላለስ እሷ ቪዛ ምትልክልኝ እኔ አላውቅም። እግዚአብሔር የሚያውቀው በቃ ትኬት ልክ ኤርፖርት ገብቼ እሳፈራለሁ። ዱባይም እንደዛው አዲስ አበባም እንደዛው። ከዛ አይዲን ሰታኝ ቼክ አደርጋለሁ። ወይተር ይላል ትኬት ከፍለ ነው ግን ሰላም ለምን እንደዚህ ያደረግሽው? ምን አጋጣሚ አይዲክን ሰጠች? ቆይ መጀመሪያውን ያለ ነው የሆነ ቀን ማስታወቂያ ለሰሩልክ አካላት ክፍያ ለመፈጸም ካሽ ስትፈልግ ሰላም ወስደዋለች ባንክ ልታስገባ ስትልክ ለካሽሯ ከዚህ በኋላ እንዳትሰጫት አልካት። እሺ እንቀጥል። ከዛ በኋላ በማግስቱ ተቀብዬ ለበረከት 2500 ድራም ሰጠሁት። ማቲን ጠብቀኝ አልኩት። ኦኬ። ከዛ አንድ ወዳጄ ስሙን አልጠራውም ያው መጣስ የለብኝ ምን አለኝ፣ ፍቄ እቺ ሴት አካሄዳ ጥሩ አልመሰለኝም፣ እስቲ አይዲን ጠይቃት አለኝ። አይዲን ተቀበላት አለኝ። አይዲ አውጣ እንደ ሲለኝ ትዝ ያለኝ ያኔ ነው አውጣ ወይ ሲለኝ፣ ከዛ በኋላ ኧረ እኔ እንጃ ቆይ እስቲ ስል አቻር ስታል አለኝ። አውጥቻለሁ አልኩኝ። ስለ አይ እንደዛ ከሆነማ ወጥቶላል ማለት ጠይቃት አለኝ። ስጠይቃት ወይተር የሚል አይዲ ላከችልኝ። ጋስጦ የሚባል ልጅ አልነበረችም፣ የቤት ነበረች። ኢቭን ማደሪያ ቤት የላትም። የምትኖረው እኔ ቤት ነው የምታድረው። እኔ ለእሷ የኔ ቤት ለይቄላት እኔ ልጆች ዶርም ብያለሁ። እግዚአብሔር ምስክሬ ነው። ማደሪያ ቤት የላትም። ዱባይ ላይ ሬስቶራንት ላይ ድርጅት ላይ ብላ የሁሉም የምታወራ ሴትየው ማደሪያ ማረፊያ ቤት የላትም። የኔ ቤት ከዛ ሸሚዘሽ ሴት ናትና 4 ቀን ሆቴል አደሩ ስትለኝ ዱባይ በመጣክ በስንት ወርክ ነው አይዲክን ያየኸው? በ4 ወሬ አስመዝግቤ መወስደው እንጂ እንደፈለው መውሰድ ይችላሉ ባለቤቴን ብዬ ግን አንተ እዳህን ጨርሰህ ነፃ ለመሆን ነው ያለበት። ነፃ መሆን ስለፈለግኩኝ ከዕዳ ነፃ መሆን 18 ሚሊዮን ቆይ 28 ሚሊዮን የቀረብክና በ6 ወር የምትከፍለውና 18 ሚሊዮን በሬዎቹ ወደ ገንዘብ የሚቀየሩት እስከምትወስድ ያ ማለት 28 ሲደመር 18 46 ሚሊዮኑን እሷ እንድትወስድ
እሷ እንድትወስድ ከዛ እኔ ነፃ ለመሆን ቤቴ ለመረከብ በነፃ ነው የእኔ ጉጉት። እና ካርድም ማስመዘግበው ደግሞ በሰዓቱ ካለኝ ስም ያዛል። ባለቤት እንደሆንኩ ውስጤ ያውቃል። ይሄ በአይዲ ምናምን ጌም እንደሚሰራ አላውቅም። ለዛ ማስመዘግበው ነገ ሂሳብ ሲሰራ አልተጠያቂ ላለመሆን ነው፣ ከመጠየቅ ነፃ ለመሆን ነው አስመዝግቤ የምወስደው እንጂ መብት የለኝም የሚል ስሜት ሰምቶኝ አይደለም። አይ ነው እኔ ከዛሬ ነገ እዳዬን ከፍዬ ነፃ ሆኜ በነፃነት እንደፈለግኩ እሆናለሁ። ይሄን ዓላማ ከዛ በቃ ግራ ገባኝ፣ ደነገጥኩኝ። ቶማስ የሚባል ልጅ አለ ፍቄ አይዲ ዌይተር ነው ዛሬ ልታጠፋ እንደምች ታውቃለህ አለች። ከዛ ምን አለኝ ስለማላቅ ማለት አጠገቧ ነው ጮክ ብለህ እንዳታወራ እንቀርባትም እንዳትቀመጥ ብድግ ብላ ይዛህ ሰደበኝ። እንደዚህ አድርገኝ ብላት ልታሳስርም ህይወት ልታበለች ትችላለች አለኝ። እኔ ምንም ማውቀው ነገር የለም። እውነት ለመናገር አንቄ ይዣት ብጋፈጥ ብከራከር ብጮህ ደስ ባለኝ ነበር። ለካ ህይወቴ ይበላሻል በኋላ ሰው ሲነግረኝ። ከዛ በዛ መሀል ውስጥ 6 ወር ሞላ ጸጥ ብዬ ሳይለንት ሆኜ እየሰራሁኝ 6ኛ ወር ላይ ምን አለች ቁጭ ብለን ስብሰባ ጠራናቸውና 28 ሰራተኛ ሙሉ ሰራተኛ አሉ። ቃል በቀደም ጆከር ገብቶ ተናግረዋሉ 80 ሚሊዮን ብር እንደሸጠችልኝ የተናገረችበት ውስጥ ያሉ ልጆች አሁንም ይናገራሉ። ከዛም ተከንስሎ ውጪ የወጡ ልጆች አሉ፣ ውስጥም ያሉ ልጆች አሉ። አሁን ላይ እዛን ጋር አስረድተው አሉ። ተቀምጣ ምን አለች ይሄ ለፍቄ ከዚህ በኋላ ቤቱን አስረክቤያለሁ። እኔ ኢትዮጵያ ብዙ ስራ አለኝ፣ እዛ ብዙ ስራ የተበላሸብኝ ነው ትለንና ስብሰባ ላይ ተነጋግረን ተወያይተን ተመሰጋግረን ተነሳን። እንደውም እኛ ምን እያሰብን ነው ከሷ ጋር ሂሳብ ሰርቼ ማታ ቡና ፈልተን ምናምን በቃ እናመሰግናለን ልንሸኛት እግዚአብሔር የሚያውቀው ማለት ነው። ከዛ ከአልኩሴስ የሚባለው እዛ ቄራ ሂጃ ከዛ ፌል አምጥተን በቃ ተመራርቀን እንለያይ ልንሸኛት እንደሆነ አስቤ ቀን ከእኛ ቤት ጀርባ የሆነ ህንዶች ካፌ ያለና እዛ ተገናኘን። ሰላም ሂሳብ እንስራ አልኳት። እሺ ተባብለን ዶክሜንት ይዛ መጣች። ልንሰራልና ብድግ ብላ አዲስ አበባ መጣች። አጎቴ ምናምን የሆነ ብቻ ብላ ተደጋግሞ ስልክ ተደወለባት። ተነስታ አዲስ አበባ መጣች በማግስቱ። ከዛ እኔም ደንግጬ ለምን ዘጋግታው መታለቻ። አሁን ወደፊት ካሽም የለም ፖስት ማሽን መጥቶ ሰጋ እየገባ ያለው ገባኝ። ግን መጀመሪያ ፍቄ ፍየል ገዝቶ ድግስ ከማሰብ ሽኝት ከማሰብ ከምኑ በፊት ወረቀት መጨረስ አይቀድምም? ወረቀት ለመጨረስ እኮ ነው ይህ ሀሳብ። አሁን ወረቀት ሂሳብ ልንሰራ ነው። ወረቀት ልጨርስልኝ ስጨርስን ልንሸኛት እኮ ነው። ይህ ሀሳቤ ነው የምነግርሽ እንጂ ስንጨርስ ሂሳብ ሰርተህ ስታስረክበኝ ልናደርገው ያሰብነው ሀሳብ እኮ እናመሰግናለን ልንላት ነው። በዛ 6 ወር ሁሉም ሰው አይዲ ወጥቶለታል። አይዲ የለው የለም። ስለዚህ አሁን ሁሉም ሰው ምሳሌ ተረጋግቷል። አይዲ ሲይዝ ቅድም እንዳልኩሽ ነው። ምንም ተራ ኪችንን ብሰራ ጽዳትን ብትመጣ ስጋ ቤትን ቢሰራ ሰው ያውቃሉ። ስለ አይዲ መረጃ አላቸው። ይደወላሉ ከሰው ጋር የትም አረብ ሀገር ያለ ሰው ጋር ያወራሉ። ስጋት ነበረባቸው። እሱ ነፃ ሆነናል። ስለዚህ በቃ ፈጣሪ ይመስገን አይዲ ዌይተር የሚለውም ሊቀየርልኝ ነው። ሂሳቤም ልሰራ ነው። በቃ ነፃ ልንሆን ኢትዮጵያ በኋላ እመጣልሻለሁ። ከዛ ተስማማ። በኋላ ላይ ሂሳብ ልንሰራ ቁጭ አልን። ዶክሜንት ብዙ ደብተር ብዙ ወረቀት ይዛ መጣች። ከዛ እንትንም ማለት ደወልኩላት። የባንክ ስቴትመንት አምጪ ያልኳት፣ የባንክ ትራንዛክሽን እንዳትረሽኝ እሱንም አንጭልኝ ያልኳት። ችግር የለው ምናምን አለችኝ። መጣች። ቁጭ አልን። የሆነ እንዴት ልበልሽ እንዴት ብዬ ልንገርሽ የተሰራው ፊልም ተአምር የሚመስል አደዋወል ተደወለ። ተነስታ ወጣች። ከአጠገቤ ሄደች። ከአጠገቤ ተነሳች። በጣም ደነገጥኩኝ። እዛ ቁጭ ብዬ ከዛ ፍቄ እደውልልሃለሁ አለችኝ። ስደውልላት ቆይ አንዴ ተራክሽ እደውልልሃለሁ አለችኝ። ከዛ ሶሪ በጣም አስቸኳይ ጉዳይ ገጥሞ ኢትዮጵያ ገብቻለሁ ብላ በማግስቱ ደወለችልኝ። ቮይስ ላከችልኝ በዋትስአፕ ወዲያው በማግስቱ። መጀመሪያ ልታወሩ ካፌ ተቀጣጥራችሁ ተገናኝታችሁ ስልክ ተደወለባት ደጋግማ። በቃ የሆነ ተአምር የሚመስል አይነት ስልክ ተደወለባት። ተአምር የሚመስል አይነት መጣው ብላክ በቃ አንተ ወደ ሬስቶራንት ተመለስ እኔ እመጣለሁ ብላክ ሄደች። እሷ ወደ ቤት ልሂድ ብላኝ ሄደች። እኔ ወደ ተከራይ ቤት ነው የምትሄደው። እኔ ለሷ ላይ ቄላት እኔ ልጆች ዶርም ነው የማድረው። ልጆችም ዘና ብሎ ነበር እንደፈለጉ የነበሩት። ከዛ አጠጋግቼ ሴቶቹ ወደ ሴቶች ወንዶች ወደ ወንዶች አጠጋግቼ አንዱ ክላስ ለእኔ አስለቀቅኩኝ። 3 ክላስ ነበር የተከራየሁት። ወደዛ ገባሁኝ ብላኝ ወደ ቤት ሊዳረችኝ። በቃ ምናልባት ተረጋግታ ደውላለች ብዬ ስጠብቃት የለችም። ወደ ማህስ ደውላት ቆይ ፍቄ ደውዬ ተረጋግቼ ምንድን ነው የሆነ እንትን አለኝ ተረጋግቼ እደውልልሃለሁ አለችኝ። ስጠብቃት የለችም። በማግስቱ ኢትዮጵያ ገብታ ፍቄ ሶሪ በጣም እርጀንት የሆነ ጉዳይ ገጥሞኝ ኢትዮጵያ ገብቻለሁ አለችኝ። ክውን ያልኩት አሁንም ክው አልኩ። እግዚአብሔር ምስክሬ ነው። ሳምንት ጠበኳት የለችም። ተልሻ አዲስ አበባ መጣሁኝ።
ኢትዮጵያ መጣሁኝ። ኢትዮጵያ ስንመጣ መጀመሪያ ያገናኙ ሰዎች ጠርተናቸው ተገናኘን። እሷ ለካ ምን አለች? ፍቄ ይሰርበኛል፣ በጣም ይናገረኛል፣ ሂሳቡ ጨርሳ ይዘጋልኝ ምናምን ብላ አወራች። ሲጀመር ከምን አንግለው የምሰድብሽ? እንደዚህ ፊት ጮኬ እናገርሻለሁ። እንዴት እንደዚህ ልትቻልኩ አልኳት ስላት እነኛ የነበሩ ሁለት ወንድሞች ምን አሉ? ፍቄ አንተ ተረጋጋ፣ አሁን አንተ ወደ ስራ ከእጅ ብዙ ቦታ ወደ ስራ ገብታል። ስለዚህ ረጋ ብለህ ይቅርታ በላትና ሂሳብ ስሩ አሉን። የተገናኘ ነው የት ነው? ሀይሌ ግራንድ እዚህ ላምበረት እዛው እኔ አካባቢ ነው። ከዛ ሂሳብ ስሩ ብሎን ተሳስቀን ተያየን። ሂሳብ ልንሰራ ቀጠሮ ያዝን። ከ3 ቀን በኋላ ጠራችን። ደንበል ህንፃ ላይ ቦሌ አንድ ፍሎር ላይኛ ፍሎር ላይ የሆነ ቀለም ያካፍላሉ ይሰራሉ መሰለኝ እንዳለችው የሆነ ቀለም ቢሮ አየሁኝ። እዛ ጠራችኝ፣ ሄድኩኝ። ሂሳብ ልንሰራ ስንል አልና ከዛ ምን አለችኝ? ፍቄ ሂሳብ ብር አምጣና ሂሳብ ላሰርክብ ልስራዳ አለችኝ። የምን ሂሳብ ስላት 28 ሚሊዮን ብር 28 ሚሊዮን ብር ለመስጣት መጀመሪያ የ6 ወር ሰው 7ኛ ወር መጥቷል። ሂሳብ እንስራና ካለኝ አለኝ ከቻለልኝ ቻለልኝ ካልቻለ ጨምርልሽ። ስለዚህ ሂሳብ እንስራና ቀሪው ልጨምርልሽ ካስጨመረኝ ካለኝ አለኝ። ይሄ ሁሉ 6-7 ወር የተሰራበት ብር የት ገብቶ ሂሳብ እንሰራሽ አልኳት። ሂሳብ ከሰራ ነው የምሰጥ አለችኝ። ካስገባህ መጀመሪያ እሱ ከፈልከኝ የምሰጥ አለችኝ። እግዚአብሔር ምስክሬ ነው። የታን ልክፈልሽ ብሩ እንዳለ አንቺ ጋር እንደሚሰራበት ብር ልጨርስልሽ እህቴ ስላት ቀንት ልቤ ድክም ይለኛልና እንደዚህ እያለች ያዞረኛል። የሆነ በቃ ማላውቀው ህመም ውስጥ ገባሁኝ። በሽተኛ ያደረገችኝ። ከዛ ተውኳትና አጋጣሚ ፍልሰታ ነበረች። ጸበል ሄድኩኝ። ከወንድሜ ጋር ቁጭ ማውራት ጀመርኩ። ትንሽ ወንድሜ ያለ ሰለሞን ይባላል። የእሱን ቤት እዚህ ሽጬዋለሁ። እዛው ነው ማኔጀር ሆኖ እንዲያግዘኝ ኦልሞስት እሷ ልዘቀነው እሱን እዛ ላሰራው። እዚህ የእሱ ትልቅ ቤት ነበረ። በጣም ትልቅ ቤት። የእሱን ቤት ቁር ሸጥ ነው እዚህ ምን እንዲያደርግ ያን ቤት እንዲይዝልኝ እዛ እንድንሰራ። ከዛ በኋላ ከወንድሜ ጋር ወራን። እዛ የነበርኩበት ጸበል ሆኜ መጥቶ ተነጋገረ፣ ተወያየን። እሺ አሁን ካሽ ብር እንዲህ ብለህ አንሰጣትም ሰሌ እቺ ሴት ተንኮል አስባ ነው ይመስለኛል። ስለዚህ ወይ መሬት አለ መሬት ልሳ ካርታ ላይ ቤት ካርታ ላይ ይዛት አልኩኝ። በዚህ ተናግረን መጥተን አገኘናቸው። ይሄን ሲያወሩ ማማን የሚያወሩት አንድ ዘላለም የሚባል የእሱ አንድ አሁን የቀደም የንጉስ ጓደኛ አለ አብሮ ይሄን ጌም የሚጫወቱ ዘላለም የሚባል ልጅ አለ። እሱ ቢሮ የተጠራሁት ይሄ ቀለም መሸጫ የሚባለው እሱ ዘላለም ለ3 ከአባቷ ጋር ነው። አባቷ ተቀምጠው ለ3 ፓርትነር ብር አለባት ትስጠውና ስም እንዳታዘወርለ ፓርትነር የከለከላት ትክፈለውና ትስጥሻት ሰራላት ትሰጣለች ይሉኛል። ይሄ ሁሉ ብር ይሄ የለፈውበት ይሄ የደከምኩበት ይሄ ወጫውጣውበት እሷ ጋር ነው ያለው። ይሄኛ ጌት ሰርተዋል። 10 ብር ማቆ ነገር የለም። እንዴ ነበር ድጋሚ መሰጣት ስላቸው በቃ ከዚች ወሬ አወሩ። ለካ ሰውየው አሁን ፓርትነር ተብዬው ባልየው እዚህ መጥቶ የዛተባቸው መሰለኝ። አዲስ አበባ መጥቶ ባልየው ምን እያለ እውነታውን አውቆ አንተ አቆጥ እንዳለውን ካውቆ የዛኔ እንደታውቁ ገብቶ አይ ከ6 ወር በኋላ ነው ብሩ 6 ወር ጠብቄም ብለዋለች። እሷ ሌላው ብር ለራሷ አድርጋ 6 ወሩን ይሄ 28 ሚሊዮን ብር ቼክ ለሱ ልካለታለች። ቀደም እኔን ያጭበረበረችኝ ይሄ ሁለቴ ፈረረበት ያለችኝ የተሳሳ አድርጎ ያለችኝ ባሏ አለበት ማለት ነው። እዚህ ንብረቱነቱ የእሷ ብቻ መስሎኝ ነበር። ባሏም አለበት እነሱ የሚያውቁት ግን እኔ አሁን በኋላ ነው የባሏ እንደሆነ የሰማሁት አሁን በኋላ ነው። ኦኬ ስለዚህ ባሏን ከ6 ወር በኋላ ስላለችው ሲጀመር ባለቤትነቱ የባሏ ነው። እኔ ባለኝ መረጃ በኋላ ላይ ኦኬ እሱንን ጌም ሰርተው ነው። ከዛ በኋላ ለፓርትነር ይሄ ብር ልስጠውና ዶክሜንትን ላዙርልህ፣ ስለዚህ ይሄን ብር ስጠኝና ሂሳብ እንሰራለን ስትለኝ ከዛ ከወንድሜ ጋር ወራንና እሺ አሁን ካሽ ብር ከምስጣት ወይ ካርታ ባዶ ቦታ አለኝ ወይ እሱ መሬት ወይ ቤቱን እናሲዝና እንጨርስ ተባብለን ይሄን ስንላት እኔ ቤት ምን ይሰራልኛል አለች። ካርታ ምን ያደርግልኛል አለች። ይሄን ብላል 3 ቀን ሰጠው 3 ቀን አስብበትና አለችኝ። እግዚአብሔር ምስክሬ ነው 3 ቀን ሰጠው አለችኝ። ሰማይ ምድሩ ዞረብኝ። ተመለሰ እኔ ገዳሜ ሄድኩኝ። ቀረው አልመጣሁም ሽምግል ድጋሚው ይሄኛው በዛው ቢሮ ከዛ ወንድሜ ሄዶ አገኛቸው። ከዚህ ውጭ አማራጭ እንደማናደርግ ነገራቸው። ሲነግራቸው አባቴ ምን ብሏል አለኝ። ሚጣ ከዚህ በኋላ የምታደርገው ጥሩ ነገር አይመጣም ብሏል። ሚጣ የሚላት አባቴው ልጁን ሚጣ ከዚህ ጥሩ ነገር አታደርግ ማለት ከዛ ቀን ጀምሮ ወደ የዛኑ ቀን ወንድሜ ተለያይቶ እንደመጣ ዋትስአፕ ላይ አጠፋች፣ ቴሌግራም ላይ አጠፋች። ሙሉ ዶክሜንት ለማታ ሞከረች ማለት ነው። ከዛ በኋላ በጣም ደነገጥን። አናስብበት ብላ ሰታከለ እንዴ
ሰጠችኝ፣ አጠፋች። 3 ቀን ሰጣኝ። መልስ ሳትሰጣት መልሱን ሳትጠብቅ እንዴት ዶክመንቶች ምናምን ዋትሳፕ ላይ አጠፋፋች? አጠፋች። ስገባ እንትን ላይ የለም፣ ምን ዋትሳፕ ላይ ባዶ ነው። ያው ምናልባት እዛ ቤት ስለነበር ቆይቶ ሊሆን ይችላል የጠፋችበት ቀን። ስገባ ዋትሳፕም የለም፣ ቴሌግራም ላይም የለም። ከደንግጬ ቴክስት ላይ ስገባ ቴክስት አይጠፋም፣ እግዚአብሔር ይመስገን። እሱ ቴክስት ማስረጃ አለኝ። ከዛ በቃ መሆኑ የሚገባበት ጠፋኝ። አጋጣሚ የነበርኩ ቦታ ገዳም መሆኑ ጠቀመኝ። በቃ ራሴ ወደ ማጽናናት መጣሁኝ። ከተቀም በኋላ ስልኬን ብሎክ አደረገችኝ። መደወል አልችልም፣ አታነሳልኝም፣ ቮይ አትመልስልኝም። በዛ 15 ቀን ልዩነት ወንድሜን ከሆነች አንድ ቃሌ ከምትባል እኔ ከወሰድኳት ልጅ ጋር ታጣላውና በ18 ክስ ከሳሰችው ወንድሜን። በ18 ክስ ማን? ታላቅ ወንድሜን እዛ የሚሰራውን ኢማራት ነበር። ታላቅ ወንድምክ? ታላቅ ወንድሜ እኔ ታላቅ ወንድሜ ያው የእናት አባቴ ልጅ አብሮክ ይሰራ ነበር። ስለዚህ እዛ ውስጥ የምትሰራ ልጅ በእሷ ቀስቃሽነት ወንድምህን ከሰሰችው በኢማራት ከሰሰችው። አዎ ተከሰውና እቺ ልጅ በጣም ለመብቷ ለፍላጎቷ ጠያቂ ነች። ምንም ነገር ነው የምትጠይቀው፣ ምንም ነገር። እግዚአብሔር ምስክር ልጅ ጀግና ይቻላል። ከመኔ ሳላረቃት አላልፈም። በጣም ብዙ ትጠይቃለች። ስትጠይቃት ሁሉ ልጅ ታሸብርብኛች ትልና እሷንም ለምና ተባብላት ከሀገር ወጣቻት። ቅርቤ ወጣች። ወንድምህን የከሰሰችው ልጅ ናት የወጣችው። የወጣችው ዲፖርት አደረገቻት። እሷ ነው ወጣቻት። ከወጣች በኋላ ዲፖርት እንዳትገባ አደረገቻት። ለምን መጀመሪያ የራሷን ነበረች እንዴ? በእሷ ቀስቃሽነት ወንድምህን ከሳ የለ እሷ ጌሞ ነው የሰራችው። እንድትከሰው አድርጋ እንድትከሰው አደረገች። ራሷን ነፃ ለማድረግ መብቷን ስለምታውቅ ነገ እኔ ላይም ትነሳብኛለች ብላ እሷን አባረረቻት። ወንድሜ ከነሰለችው ከንስላው ወር ከ15 ቀን እዛ ቤት ይሰራ ነበር። ካንስሌሽን ሚሴጅ ምንም ቴክስት እንዳይመጣላቸው የሁሉም ሲም ካርድ ያወጣችሁ እሷ በእሷ ሲም ነው ያወጣችሁ፣ በእሷ አይዲ ነው ያወጣችላቸው። ለእሷ ነው የሚደርሳት ቴክስት። ኦኬ ሊበርዲ ከሱ እሷ ጋር ነው ሜሴጅ የሚገባው፣ እሷ ጋር ሜሴጅ የሚደርሰው። ምንም ማድረግ አይችሉም። ላልፈዋለች እንዳላሳስራቸው። ከዛ ይሄን ወንድሜን እና ብላ ና ሆና ድረስ መጣ ትለውና ይዛው ፖሊስ ጣቢያ እማምላክ መሰከሬ ናት። ምንም የሚያውቀው ነገር የለም። ወሰደችው። አይዲ ሰጣ። እንግዲህ ያወራውን እሱ ነው የሚያውቀው። አይዲውን ቀማችሁ፣ ፓስፖርት ወሰደችበት፣ ጠፋ። ማለት ተሸኘ ወደ ሀገር ቤት። ከፖሊስ ጣቢያ ይዛው መጣች። ስራ ተደረሱ። ምን እንዳስባለችው እሱ ነው የሚያውቀው። ቤት መጡ። ከመጡ በኋላ ፓስፖርት አንጣ ብላ ሰው ይዞ ሄድና ፖሊስ ጣቢያ ይጠይቃል። ተከሳል አሉት። ተከሳል ሲሉት ተከሳል ደግሞ ብሎ የሚነግረው ማን ነው? ይሄ ሹፌር ብላይ ስጠሽ ቶማስ የሚባለው ተከሳ የሚነግረው ተከሳል ብሎ ሲነግረው ደንግጦ ጠፋ። ልታስረው ሊታሰር ኢማራት ነው ግን ጠፋ። እዛው ኢማራት ጠፋ። መከሰሱ ሲነገረው ደንግጦ ጠፋ። በምን ወንጀል ተከሰሰው? ሰደባት። እናሽ እንዴት ሆና አለኝ አለች። ይጠጣል አለች። በቃ ከዛ በኋላ እኛ ደንግጠን ሄድን። እኔም ትንሽ ወንድሜ ሶል ሄድን፣ ልናወራት ሞከርን። ከዛ ምን አለችው? እኔ መጀመሪያ እኔ ሳላወራት ወንድሜ ላኩት። 18 ክስ አለ፣ ይሄን ፈርመው ውሰድ አለችው። አይዲና ፓስፖርቱ ምን ፓስፖርቱን አይዲ አልሰጠም አለችው። ፓስፖርቱን ከዛ ሶስትና ወይ እንዳትፈርም እንዳትቀበል አሉን። አልተቀበልናትም። ከዛ እኔ ቀስ ብዬ ላወራት ስሞክር ምን አለችኝ? በዛ መሀል ውስጥ ምናልባት በቀደም አንድ እዛ የጠሩኝ እንትን ላይ ማን ነው የሆነ አንድ ሚዲያ ጠርቶኝ ነበረ። ይጠፉኛል ብዙ ስለማላውቃቸው ሚዲያዎችን። ቀዩ ልጅ ማን ነበር? ጸጉረ ሉጫው ስሙ ጠፋኝ። እሱ ጋር ቀሪቤ ነበር ሰሞኑ ቲክቶክ ላይ ማለት ነው። እሱ ጋር ቀሪቤ ትንሽ አንድ ዮኒ ቤት ነው ዮኒ ጋር ገብቼ አንድ ፊልም ወይም የሚዲያ ሰው ማለት ነው ልምዱ ስላልነበረኝ አወራሪ ላርማቸው በዚህ አጋጣሚ። ከዛ በዛ መሀል ውስጥ አንድ ወንድሜ ዳኜ ስራ የቤቴ አንድ አመት ሞላው፣ የአንድ አመት አንቨርሰሪ ስጋ ፈልጋለሁ እና በሬ ገብቶ ስጋ ገብቶ እንዲሰራ ፈልጋለሁ ሲለኝ እሺ ተባብለን ብዙ ጊዜ አወራን፣ ተስማማን። ከዛ በኋላ እኔ አሁን እዛ ጋር ስፈልግም ስመጣም ጥቅም ለማትረፍ የሆነ ብር ለማግኘት አይደለም። በቃ እንደዚህ አይነት ስራዎች ላይ መታየት ብራንዱን ከፍ ማድረግ አልተለመደም። ዱባይ ላይ እንደዚህ ስጋ ይዞ ወጥቶ መስራት አልተለመደ። እሱ ስራ ለምሳሌ እኔ አላማ እሺ ተባባልን። ቀኑን ጠብቄ ዱባይ ሄድኩኝ። ከሶል ጋር አብረን ገባን። ከዛ ዳኜን አገኘሁት፣ ሂጄ አወራሁት። ስራው ቦታው እዛ ሂጄ ተነጋገርን። ቅዳሜና እሑድ እንደሆነ ተስማማን።
ከዛ ብር ያስገብተን እንድሰራ ተወያየን። ከተወያየን በኋላ ቅዳሜና እሑድ ነው የሚሰራው። እሺ ከተባለን በኋላ ብር ሂሳብ ምናምን ስናወራ ሂሳብ ችግር የለውም ፍቄ ስራው ይሰራና ሰኞ ማክሰኞ ወጪ ቢሆን ጨምረን እናስበዋለን ችግር የለውም። አንተ ብቻ ቃዛዛን እቃኝ ዘግባ ሲለኝ እሺ ተባባልና ወደ ስራ ገባሁኝ። ቅድም ከብት ያመጣ ከነበረ ከሱም በላይ ወሰድኩኝ። ስጋ መስቀያ ተንቀሳቃሽ ሜንጦ አሰራሁኝ። ከኢትዮጵያ አስቤዛ ምናምን አስላኩኝ። ለሱ ብቻ የሚሆን ለዚህ ፕሮግራም የሚሆን አስመጣሁኝ። ከዛ ልንሰራ ስንል ሴትዮዋ ምንድነው ፐርሚሽን ፍቃድ ስለሌለን እዚህ ጥሬ ስጋ መስራት አንችልም። ሴትዮዋም እንዲህ አለች አሉኝ ሲለኝ እንዴ ሰላም ማን ሰላም? አዎ ሰላም አዎ አልኳት። ደንግጬ ሄጄ ላውራት ሞከርኩኝ። ሄድኩኝ ስራ ቦታ። ከመጣ ጀምሮ ሴራ አላገኛትም። ስልኳ አታነሳልኝም። ሳጣት ላውራት ሞከር የለችም። ስልኳ አታነሳልኝም። ከዛ አጋጣሚ ቢሮ የምትቀመጥበት ላይ በረንዳ ትቀመጣለች። ላይ አንደኛ ፍሎር ላይ አገኘኋትና ሰላም ለምንድን ነው እንደዚህ አስቤ ነበር ስራው ስላት አንተ ሰራተኛ መሆንን አታውቅም እንዴ አለችኝ። ሰራተኛ ሆነ ለየት ሄደህ መስራት ትችላለህ እንዴ አለችኝ። ወይስ ሀገሪቷ ህግ አታውቅም? ይሄ እኮ ዱባይ ነው አለችኝ። ክው አልኩኝ፣ ደነገጥኩ። ከዛ እኔ ምንም አይመጣም ብዬ ለሰራ ስሞከር በዛ አጋጣሚ ለአሁን ለዳኜ ስራ ሰራለሁ ብዬ 23 ሺህ ምናምን ድረም አውጥቻለሁ። ይሄን ብር በሷ ምክንያት አጥቼዋለሁ። በቀደም አንድ ልጅ እዛ ከዮኒ ቤት ገባና የሆነ ነገር እያወዛገብኝ ነበር። በዚህ አጋጣሚ እንዲስተካከልኝ ነው። እሱ ምን ብሎ አወራ፣ ዳኜ ቀማኝ ነው ያለው። እኔ ዳኜ አልቀማኝም። ስራ ለሰራ መጣሁኝ። በዚህ አጋጣሚ ቀረ ነው አባባሌ ማለት ነው። እሱ ግን ዳኜ ምንድን ነው ቀማኝ ወሰደብኝ ብሏል ብሎ ደግሞ አታክ ሊያደርገኝ ሞከረ፣ ወይም ከሰው ጋር ሊያጣላኝ ሞከረ ማለት ነው። አላልኩም እኔ እንደዛ። ቢሳካ ስራ ልሰራ ነበር፣ አልተሳካም። ሴትዮዋ የፈጠረችው ችግር መስራት አልተቻለም። ከሰርኩ የብር እሷን ያከሸፈችብክ ስራውን እሷን ያበላሸችብኝ። ከዛ በቃ ደንግጬ አዘኘ። ያን ብሩን ከዚያ አስልኬ ነው ከዱባይ ከኢትዮጵያ ተልኮልኝ ነው እንጂ እዛ አልነበረኝም። እንደሌለኝ ያው እንደማላገኝ ነግሬሻለሁ። ከዛ በኋላ አባትዮ ነበሩ ቁጭ አድርጌ አገኘኋቸው። በነገራችን ላይ እሷ መቀመጫ የሌላት ቤት ማድሪያ የሌላት ሴትዮ እዛው እኔ ጀርባ አንድ ፍሎር ተከራየችና እናቷም አባቷም ወንድሟም ይዛ ሄደች። ያን ያለ ዓመት ዱባይ ስንኖር አንድ ቀን ኑ አገር እዩ ያላለቻቸው እናት አባቷም ማለት ነው። አንድ ቀን እናቴ ሄደ ካሸሪ፣ አባቴ እንደ ማኔጀር የሚያደርገው ቤት ውስጥ በእኔ ደም ላብ ገንዘብ ጭራሽ ቤተሰቦቿን ጠቅልላ መጣች። እዚህ ጋር ደግሞ አንድ ነገር ሳስተካክልሽ በቀደም በሌላ ነገር ቀይሮብኛል። ምናልባት ትንሽ ስሜታዊ አድርጎኝ ነበር ሲያስወሩኝ። አቡ በረም አንድ ወንድሜ ያንተ ፍቄ ይቅርታ አድርግልኝና ይሄ ያንተ ጥፋት። ሄደህ ማንም ጋር መግባት አልነበረበትም። ታውቃለህ፣ ለብቻት እንድታወራ እድል አይሰጡክም። ይደረደሩና ያሚዩት እያበራ ያሚያወራል ኮንፊውዝ ያደርጉሃል። ጉዳዩ በጥሞና ማዳመጥ አይችሉም። ጣልቃ ይገቡብሃል። ልምዱ ስለሌለኝ ሰው ይደረድራሉ። ልምዱ ስለሌለኝ ለማደናገር ሞክረዋለሁ። እና እዚህ ጋር አሁን እንደዚህ ጨምርልሽ ወንድሜ በዚህ አጋጣሚ እንትና ማነው ኃይለ ጊዮርጊስ አይደል እሱ ጋር የሚሰራ ወንድም አለ ልል ስል እነሱ ግሩፕ ሆነው እንደዚህ ያደርጋሉ ምናምን ብሎ ለማውራት ሞክረዋለሁ። እኔ ምን ያልኩት እዚህ ይሰራ የነበረ ወንድሟ ጠይቄ ያለው አሁን ግን ያለው ወልደ ጊዮርጊስ ጋር ነው ብዬ ሳወራ እነሱ ከዳኘም ጋር ከዚህ ከኃይለ ጊዮርጊስ ላይ ሊያጣሉኝ ያልሰሩ ስራ የለም። የእሷ ወንድም እዛ አለ ኃይለ ጊዮርጊስ የሚሰራው እሱ ጋር እየሰራ ነው። የእሷ የዚህቺ ይሄንን ጉዱ የሰራችው የእሷ ወንድም ስካት ሰራተኛ ነው። አሁን እሱ ጋር ሙሉ ሶፍትዌሩ የሚሰራለት እዚህ ኢትዮጵያ ኢንሳ ይሰራ ነበር። ኦኬ እሱም ጋር ብዙ ቮይስ ልክ ያለው ብዙ ቴክስት ልክ ያለው ብዙ ልመና ልክ ያለው አልሰማኝም። እና እሱ ጋር ለመኖር ብዬ ስማቸውን ስገልጽ እነሱ ስማቸው በሌላ ስም ሰጡኝና ከወንድሜ ዳኛ ጋር ሊያጣሉኝ። እኔ ወንድሜ በዛ ሀገር ነው ያገኘሁት፣ በስራ ነው ያገኘሁት እንጂ ማውቀው ነገር ሌላ ታሪክ የለኝም። ኢትዮጵያ ስጋ መጣልን ብለው ቁርስ ምሳ እራት ሙሉ ክለብ ያላቸው ሙሉ ክለቦች ሙሉ ዱባይ ያሉ ሙሉ የሬስቶራንቶች አይዞ ያላለኝ ሰው የለም። አንድ ሰው ማለት በርታ ጠንክር ጀግነቴ ያነገረኝ ሰው የለም። ከነሱ አንዱ እሱ ነበር። ግን እነሱ በቀደም እዛ ጆኒ ጋር አስገቡኝና እንዳልሹ ያም እየገባ ግራ ሲያደናግሩኝ እቺ ከአፍሽ ላይ አንድ ፊደል የሚቀሙትና ያም ብሏልና በዚህ አጋጣሚ እኔ በዛ አንግል አይደለም የእነሱ ስም ያነሳሁት ወይ በክፋት አይደለም። ዲቴል ነገሩ ላይ ያለው ነገር ለማስረዳት ፈልጌ ነው። እና ወደ ቀድሞ ነገር ስመጣ
አባቴ አግኝቻቸው አባቢ ነው የምላቸው። አባቢ እህቴ ጋር ያለው ነገር ጥሩ አይደለም። በቀደም አዲስ አበባ እንዳዩት ነገሮች ይሄ ነገር እንዴት ያዩታል ስል እሺ ቆይ መጣው ብሎ ተነስተው ወደ ላይ ሄደው እሷ ላይ ነበር መሰለኝ ወጥተው ሄዱ። እማምላክ ነው የምልሽ በቤቴ ከፍዬ በልቻለሁ። ምሳ እኛ አገር ሰላም ብለን ምሳ አዘጉጭ ላይ በልተው ውሃ ዘን ስትጠጣ ይሳባል ቢላ መጡልን። እንደ ስራ ደግሞ እኔ አሁን እዚህም እንኳን ምግብ ብበላ ከእንግዳ ጋር ከሆንኩኝ ከፌ ብበላው በእርግጥ የስራው ባህሪ ነው፣ ችግር የለውም መክፈሌ። ነገር ግን እንዲህ ብያቸው አባቴ ተነስተው ሄዱ። ከዛ ቁጭ ብለው ሊያወሩኝም እንትን ሊሉ አልፈለጉም። ስለ መድኃኒዓለም ሊሉኝ አልፈለጉም። እሳቸው ተነስተው በሳምንቱ ኢትዮጵያ መጡ አባቴው። ከዛ እናቴው ካሸሪ ነች ሄዳ አጅሪት ማፊያዋ ሰላም ትባሏ ተመልሳ ኢትዮጵያ መጣች። እኔን ተመልሼ መጣሁኝ። እዚህ ምን ሆነ አውቄ አጎቷን ፈልጌ እጅ አገኘሁት። አጎቷን ለመንኩኝ። አንድ እኔ ቤት አጋጣሚ ደግሞ ይሄ ሁሉ ሳይፈጠር እቁብ የሚጥል ልጅ አለ አንድ ወንድሜ፣ እሱንም ላኩት። እሺ አግኝቼ አወራዋለሁ፣ አስተካክላለሁ፣ ጨርሳለሁ ትላቸዋለች። በጭራሽ ለማንም በምንም። ከዛ ትልቅ የሃይማኖት አባቶች በሚዲያ የሚታወቁ ስም አልጠራም፣ እነሱ ስር ሰጥቼ ደውለዋላት ቀጥሯት እሺ ብላ ትጠፋለች። የአካባቢ ሽማግሌዎች እግዚአብሔር ምስክሬ በሙስሊሙም ፕሮቴስታንት ሶስቱ እምነት አዋቅሬ እንዲሁም ይሄ ሌላ ነገር እንዳይመስል ሁሉ ለምኜ እግራቸው ወድቄ እነሱ አዋቅሬ ጠይቁልኝ የለፋሁበት የደከምኩበት በሰው ሀገር አንድ እህቴ እንዲህ አድርጋኛለች እንዲህ ተበድያለሁ ብዬ ሳስረዳቸው እንዴት እንደዚህ ይሆናል? በጣም ደንግጠው አዝነው እማምላክ ከነገ ያለቀው ሰዎች አሉ። እሺ አሉኝ። ቀጠሮ ተያዘ። ይደውላታ ትቀጥራለች የለችም፣ ትቀጥራለች የለችም፣ ትቀጥራለች። ከዛ ወንድሜ ጋር ትደውልና የሱም የነሳ አባት ያንዴ ሲሸኙኝ ጸሎት ያደርጋሉ። የሱም የነሳ አባት አንድ 4-5 ሰው ጨምሩና ሳሪ ተምረት እንገናኝ ብላ ቀጠረችን። እግዚአብሔር ይመስገን ብላ ጠበቅናት። እሷ ይሄ ያለች ቀን ተነሳ ዱባይ ገባች። ሳትገኝ ቀጥራችሁ እኔ አሁን ሽማግሌዎቹ ማስገባት እችላለሁ። ቀጠሮ ይዤ መርቆ የሸኙ ሽማግሌዎች አሉ። እያንዳንዱ ከሀስከፈ የሚያውቁት ነገር አለ። ኢትዮጵያ ውስጥ ያለው ሕዝብ ያውቃል ቤቱ ለእኔ ለመሆኑ። እዛ ቤት ያሉ ሰራተኛ ያውቃሉ 80 ሚሊዮን ብር እንደሸጠችልኝ ደጋግማ 1000 እንደተናገረች አሉ ሰራተኛ። ይሄን ለመስራቷ በዚህ አላበቃም። በኋላ ላይ አንድ ግሩ የሚባል ወንድሜ አባቴው መፈለግ ጀመረን እዚህ በአካል ለማግኘት ስልክ ያነሱም። ከዛ ደጋግሞ ይቀጥሩታል የሉም፣ ይቀጥሩታል የሉም፣ ይቀጥሩታል የሉም። ከዛ በኋላ ቤታቸው ፍለጋ ሄደን አጠቃ አዲሱ ገበያ የሚባል ሰፈር አገኘናቸው። ቤቱን አገኘ ነው። ከዛ ከምጣቸው ምጣ ብንደበድብ የሚከፍት ሰው የለም። ከዛ አሁን ቆይተን እንደውም ጊዜ መዘዝ ጥሩ አይደለም፣ እሺ እምቢም አንድ ነገር ነው ተብሎ ድጋሚ ስንሄድ የሚያስጠላ ቪዲዮ አለኝ፣ ፎቶ አለኝ። የሆነ ከገጠር የሆነ ምስኪን ክስት ያሉ ሁለት ሰዎች አስቀምጠው እቃ አውጥተው ቤቱ ለቀውታል። ቪዲዮ አለኝ፣ ቤቱ የቀረጽኩበት አዲሱ ገበያ ሎኬሽን አለኝ። የዛ አካባቢ ሰው ይፋረዳል ቤታቸው ካልሆነ ከተባለ ማለት ነው። ከዛ ሁለት ድክም ያሉ የገጠር ሰዎች ጉስቁል ያሉ እነሱን አስቀምጠው ቤቱ ለቀውታል። የት ሄዶ ነው ምናምን ሰዎች እኛ አናውቅም አሉን። ከዛ እኔ ወንድም ምን አለ ቅድም ያልኩሽ ልጅ አባታችን እንደዚህ በመሸሽና እንደዚህ በመሆን ለውጥ አይመጣም፣ ተገናኝቶ መናገሩ አይሻልም ምናምን ሲላቸው እኔ ማውቀው ነገር የለበት ተገዘጉበት። ያገናኙ ከሰዎች እሷን ያስተዋወቁ ለመጀመሪያ ጊዜ እነሱን አልጠየቃቸውም፣ አልጠየቋቸውም። እንደዚህ አልልሽም ሚዲያ ነው ግን አልጠየቋቸውም። በውስጥ ማውራት እችላለሁ ስለነሱም። እኔ ትውልዴ ጉራጌ ሀገር ነው። እነሱ ሁሉም እሷም እነሱም አማራ ናቸው። አሁን ይሄ ስልሽ አማራ ብሄር የተናገርኩ አይደለም። ብሄር እናንጥቀስ በቃ ችግር የተናገርኩ አይደለም። አይ እሷ ሌላ ቦታ የተለያየ ጉራጌ ነኝ ብላ ስታወራት ነበረ ነው። አይ ጉራጌ ነኝ ስላለች ነው አይደለችም። የተለያየ ብሄር ነን በል እንደዛ። እሺ አይ ያረገበሽ ይቅርታ፣ አማርኛው እውቀት ማነስ ነው እና እነሱን አትወክልም። አይ እሷ እንደሷ መጠሪያነቷ እሷ ለመግለጽ ነው እንጂ ሌላውን ሰው ለመንካት ፈልጌ አይደለም። በታሪክ ህዝቡ ይረዳኛል ማንም እንረዳሃለን እንዳይደገም ቃሉ ለማስተካከል። እሺ እህቴ ጉራጌ ነኝ ብላ አንዳንድ ጌም ስትሰራ ስለሰማሁኝ ነው ያልኩት።
እንዳሉት ለመግለጽ ፈልጌ ነው። እና ከዛ በኋላ ብለምና ቤት አላገኘሃቸውም? እሱ ጋር ያቆምነው ቤት ቀየሩ፣ በቃ ወጡ። ቤቱን ለቀው ወጥተዋል። ብዙ ደግሞ በብዙ ሽማግሌ አስደወልኩ፣ የሃይማኖት አባቶችም ትልቅ የሚባሉ ሰዎችም አስደወልኩ። እንደ ሀገር ያው ተከብሮ መዳኘት የሚችሉ ሰዎች ጠየቅኩኝ። ስልክ አታነሳም፣ እሷ ትቀጥላለች፣ እምቢ አትልም። እሽትላ ቀኑ ላይ ነው የማትኖረው፣ ስልክ ትዘጋለች። አባቴም በተመሳሳይ በኋላ ላይ እስቲ እግዚአብሔር ያውቃል ብለን ቁጭ ለማለት አልሞከርኩም። ግን ከዛ በኋላ የህግ አካሄድ ሄድኩኝ፣ ኢትዮጵያ ላይ የህግ አካሄድ ሄድኩኝ። ጠበቃም ቀጥሬ ማስጠንቀቂያ አሰጠሁኝ። ማስጠንቀቂያ ጻፍኩላት፣ አሰጠኋት። ማስጠንቀቂያ ሳስወጣት ማስጠንቀቂያ መጠሪያም ስሰጣት አትቀበልም፣ ታናግረን ፈቃደኛ አይደለችም። አባቴውም ይህ ስራ ተባለ። አባቴውም በአካል ማግኘት አልቻልንም። ከዛ ቀን በቀን ጊዜ ገዛችብን ማለት ነው። አሁን በኋላ ላይ እኛ በዚህ በህግ ሂደት እያለን የሽምግልናውን መንገድ ስላልተሳካ በህግ አግባብ እንዲህ ብለህ የህግ አካሄድ እያለ ቀን በቀን ፍቄ ቤት ቲክቶክ ላይ ይነሳል። ከዛ በፊት አንድ ወንድሜ አንቶኒ የሚባል ልጅ አውቀዋለሁ። እዛ ዞላ ክለብ የሚባል ልጅ ደግሞ ተመለስክ፣ አዲስ አበባ ፈልገህ ቤታቸውን ማጠቃቸው፣ በቃ ተስፋ ቆርጠህ ወደ ዱባይ ተመለስክ። ወደ ህግ ሄድን። እሺ ወደ ህግ ነው የሄድኩት። ምን እያሉት መሰለ ኮመንት ላይ ያው ስለ ሚዲያ ስለማታውቅ ነገር ሌባ ብሄር የለውም ፍቄ ሁላችንም ከጎንህ ነን እያሉት ነው። እሺ እኔም እንደዛ ለማለት ፈልጌ አይደለም። ጉራጌ ብላ የራሷን ጌም ስትሰራ ስለነበረ ነው እንጂ እኔ ማንንም ሌባ ሃይማኖትም ብሄርም የለውም። ሌባ እግዚአብሔር ይስጥልኝ። አመሰግናለሁ ስለምታግዙኝ፣ በጣም አመሰግናለሁ እንጂ ከሌላ አንግል እንዳታዩብኝ። ይቅርታሽ ወንድሞቼ። እና ከዛ ወደ ህግ አግባብ ሄድኩኝ። ከህግ አግባብ በኋላ በብዙ አንግል ለማስተካከል ሞክረናል። በቀደም በነበረው ላይቭ ላይ ጆከር ቤትም ጠበቃዬም ገብቶ ሊያስረዱኝ ሞክረዋሉ፣ ሊያግዙኝ ሀሳቡ ያለው ነገር ኬዙ ሊያወሩልኝ ሞክረዋሉ። ነገር ግን እስከዛሬ ድረስ ቀርባ የምታወራበትም እሺም እምቢም አለም የለውም ልትል የቻለችበት መንገድ የለም። እና በዚህ መሀል አሁን ሰሞኑ ይሄ ስም ፍቄ የተባለ ዝም ብሎ ስም ሲነሳ ደግሞ ስሙ ሲጠራ ከቤቱ ጋር ሲጠራ በጣም ብዙ ደወለልኝ። በተለይ ሀገር የሚያቀኝ ሰው ፍቄ ወጣ ሀሳብ ሰጠ፣ ስምህ እየጠፋ ነው፣ ይሄ እኮ ብራንድ ነው፣ ምንድን ነው ከምን አንጻር ሲሉኝ ያው መረጃው ስለሌላቸው አይ እናት በቃ ደምረጋ ጀመርኩኝ። ከዛ እዚህ አንዳንድ ሰዎች አዋየሁኝ፣ ጠበቃዬን አማከርኩኝ። ምን አለኝ? አይ ልክ ናቸው፣ ወጣ ሀሳብ ሰጥ፣ አስረዳ ያለው ነገር ከዚህ ቀድረስ እኔ ነበርኩ፣ ከዛ በኋላ ግን እኔ የለሁም በላቸው ባሉኝ መሰረት መጀመሪያ ኢትዮጵያ በህግ ያዛችሁት ጉዳይ ነው። እሱን ንገረን። በህግ ያዝ ነው።